ስራ ጀመርኩኝ ስራ መጀመሪያ ጓደኞቼ ምናምን ሰሙ እና ገና ወጥቼ ስቱዲዮ ሳልከራይ ኦፊስ ቢሮ ምናምን ሳይኖር ግቢ ያንኳኩ ውሻው ታስሯል ያሉ ምን ድሮሬ ገዛው እንጂ ባንድ ተተከዋል ምንም ሳልን አንስቼ እንዴ ነው አልጨመርኩም ከዛ በኋላ ነው እንግዲህ ሾው ላይ የነበረውን ቤት በደንብ በሚገባ ተጠቀምኩበት በኔ ባልሆነ ምክንያት ቤቱ ታሸገ ሰላም ውድ አዲስ ፕሮፋይል ሰዎች እንደምሰነበታችሁ ዛሬ የምገኘው እንግዲህ ቦሌ አካባቢ ነው የአንድ ባለሙያ የህይወት ተሞክሮና ስራው ምን ይመስላል የሚለውን አያይዤ ጠቅለል አድርጌ አንድ ላይ እናወራለን እንጫወታለን እንግዲህ ተከታተሉኝ አብረን እንግባ እንዴት ነሽ ባንደና መጣሽ ባንደና ቆየህ መጀመሪያ በጣም ነው የማመሰግነው የመስዋዕት አድርገህ ተጫውተኝ ፍቃደኛ ስለሆንክ ማለት ነው እስቲ ስምህን የሥራ ኃላፊነትን ልትነግረኝ መጀመሪያ ስሜ ዳኛቸው ወልደ ጊዮርጊስ ይባላል ያው ብዙ ሰው የሚያቀኝ ዳን በሚለው ስም ነውና እኔ ያኛውን እየረሳሁት ነው ዳን በሚለው እንጠቀም ይቻላል በሁለቱ እሺ እና የሥራ ኃላፊነትህ እዚህ እንግዲህ እዚህ ድርጅት ላይ እንደ ካሜራማንም እንደ ባለቤትም ነው አክት ያደረኩ ያለሁትና ብዙን ጊዜ ፎቶ አነሳለሁ አሁን ደግሞ በጣም ኢንተረስትድ የሆንኩበት አብዛኛው ጊዜ ቪዲዮ ነው የምቀርጸው ቪዲዮ ነው የምቀርጸው ፎቶም አነሳለሁ ወደ ስራ ግን እንዴት ነው የጀመርከው ወይ ምን አነሳሳው ወደ ስራ ለመግባት ከምን ተነስተህ ነው ወደ ስራ ለመግባት ያነሳሳኝ አንድ ሁለት ነገር ነው በርግጥ የዛሬ 21 አመት አካባቢ ትንሽ ረዘም ይላል ወደ ሙያው ከገባ ወደ 21 አመት ነው ወደ 21 አመት አካባቢ ሆነኛል የዛን ጊዜ እንግዲህ እኔ የገባሁበት ዋናው ሪዝን ወላጆቻችን አረፉና እኔ ደግሞ የቤተሰብ ታላቅ ልጅ ነኝ ስለዚህ ያው ገንዘብ ማምጣት ማለት ያለብሽ ኃላፊነት መቀበል ያለብሽ አንቺ ነሽ ስለዚህ ምንድነው ልሰራው የምችለው ነገር ብዬ ማሰብ ጀመርኩ ማለት ነው ስለዚህ ከዛ በፊት ስሰራ የነበረው ነገር ስዕል በጣም ሰራለሁ እየሰራው እንደውም ሸጥ ነበርና ስለዚህ ያ ስዕል በጣም ደስ የሚለኝ ስራ ነው ግን አያበላም ወይም ደግሞ የምታገኙ ገንዘብ ያን ያህል አይደለም ስለዚህ መማር አለብኝ ብዬ አሰብኩ እና ማስተር የዛን ጊዜ በጣም ማስታወቂያውም እንትን ያለበት ሰውም የሚፈልግበት ጊዜ ነበር እና ለምን እዚህ ገብቼ ብማር ፎቶ ከስዕል ጋራ ቆንጆ ተዛምዶ ይኖራልና ብዬ ገባው ተማርኩ አንድ አመት ያህል ተማርኩና አንድ አመት ያክል በማስተር ማለት ነው ማስተር ተማርኩኝ እዚህ አምባሳደር ብራንች ነበረው ማለት ነው እንደውም በጣም ኢንተረስትድ ሆኜ ነበር ስማር የነበረውና ገና ሳልመረቅ ነበር ነው ማስተማሪያችን ኔጋ ስራ ብሎ ያቀርበልኝ ማለት ነው በቃ በጣም ስኬታማ ሆነሳው በጣም ብዙ ዲዛይኖች ምናምን እየሰራው ብዙ ማነሳቸው እስካሁን አሉ እንደማስተዋወቅነት ደሰስ የሚል ፎቶ አንሳው ተመርቄ እንደጨረስኩ ነው በተወሰነ ወር ውስጥ ስራ ያገኘሁት መቀጠር ነው እንግዲህ የራሴ መክፈት ምናምን የሚባለው ሐሳብም አልነበረኝ መጀመሪያ ያው ቤተሰብ መርዳት የሚባለው ነው ስለዚህ ተቀጥሬ አንድ አመት ያህል ሰራሁ እንደውም ለአንድ አመት 6 ቀን ሲቀረኝ ነው የወጣሁት አንድ አመትም ሳይሞላ ማለት ነው ከዛ በኋላ ያለው ሂደት እንግዲህ ያው ብዙ ነገር ስላየው ወዲያውም ስለሆነ ወደ ስራ የገባሁት ለምን የራሴን አልከፍትም የሚለው ሐሳብ መጣ ወደ ራሴ ቢዝነስ ማተኮር ጀመርኩ እዛም ይያለው በቃ ስም ምን አይነት ባረግ ይዛኔ ነው ዳን ስቱዲዮ የሚለው ማሳብ መጣ ይመጣል ያኔ የጀመርኩት
ስለዚህ በዛ መልኩ ወደ ስራ የገባኸው ማለት ነው። በጣም ደስ የሚል ነገር ታሪክ። ስለዚህ መቼም አሁን የራስ ለመክፈት ምናምን ቻሌንጆች ይኖራሉ አይደለም? እና እሱ አሁን ለምሳሌ ዳኒ ማነው በሚለው ውስጥ ያው መጀመሪያ ሳሊ እንደነበርክ ኢንተረስትም እንደነበረ ግዴታ ደግሞ ወደ ስራ ደግሞ ለመብላት ደግሞ ግዴታ ወደ ፎቶ እንደገባ እሱም ያው ፈልገው ነው ደስ የሚለው ከኢንተረስት ተነስተህ ነው እንደዛ የገባውና ምን ነበር ቻሌንጁ ለራስ ለመክፈት? ብዙ የሚያንገራግር ነገሮች አልነበሩ? ብዙ ነገር አለ። አንደኛ ብቁ መሆን በራሱ አንድ ቻሌንጅ ነው። ሁለተኛ ተቀጥረሽ ስትሰሪ ወጥተሽ ጊዜ የለሽም ከሌሎች ባለሙያዎች ጋር ስትገናኝ ነው ስራውን የራስሽ ሆኖ ማምጣት የምትችይው። ሁሌ የተማርሽውንና ያለሽን ብቻ የምታወጪ ከሆነ እንዳሁኑ በጣም ኢንተርኔት አይተሽ ወይ ራስሽን አፕዴት አታደርጊም፣ ከሌላ ሰው አትማሪም። አሁን ከብዙ ባለሙያ ብዙ ሰው ይማራል። ከአንቺ ሰው ይማራል፣ አንቺ ከሰው ትማሪያለሽ። አንደኛ ቻሌንጅ እሱ ነው። ሁለተኛ የምታገኙ ገንዘብ የራስን ለመክፈት የሚያስችል አይደለም። በዛ ጊዜ የሚያስችል አይደለም። እቃውን ለመግዛት ስራውን ማምጣት ራሱ በራሱ ትልቅ ነገር ነው። ሰው ሰርግን ያህል ነገር ወይም የሆነ ኢቨንትን ያህል ነገር የሚሰጥሽ የሚያምንሽ ሰርተሽ ሲያይሽ ነው። ስለዚህ ያን ነገር ማምጣት የራሱ የሆነ ስቴፖች አሉ፣ ትልቅ ቻሌንጅ አለ። ከዛ ግን እየቀለለ ይመጣል። ስለዚህ አንተ ልክ ስትወስን በቃ የራስህ መስራት አለብኝ ብለህ አንድ አመት ከተቀጠርክ በኋላ ወሰንክ አይደል? የራስህ መስራት አለብኝ አቅምህን አንተ አይተውና የነገርከኝ ነገሮች ነበር። እና ስራውን እንዴት ነው የጀመርከው? አሁን የነገርከኝ ነገሮች አሉ፣ ሰው ማምጣት አለ፣ እቃዎቹ ራሱ መቼ ካሜራ በጣም ውድ ነውና ከዛ በኋላ እንዴት ወደ መስመር ገባ? እንግዲህ መጀመሪያ ምንድነው የሚያስፈልገኝ የሚለውን ምን አይነት ነው የምከፍተው የሚለውን ቦታ፣ ከዛ ደግሞ ሳንቲሙስ እንዴት ነው የሚገኘው የሚለውን የተወሰነ ግቢ ውስጥ የተሸጠ ቦታ ነበር እና ከሱ የተራረፈ ሳንቲም ነበረ። እቃ ግማሽ ከሱ ነው የገዛሁትና በስራ ደግሞ ደረጃ ያለሰራዎቹ ስራ አልነበሩም። እዛም ላይ ሆኜ ልጆች አስጠና ነበረ። ከኔ በታች ያሉ የስምንተኛ የሰባተኛ ትምህርት የነበራቸው እነሱን አስጠና ነበረ። ተማሪዎች አመላለስ ነበር በሰው መኪና። ከዛ ደግሞ እነዚህ ከፍ ያሉ ስራዎች ናቸው። ከዛ በታች ያሉ ደግሞ በጣም ብዙ ስራዎች ሰርቼ ነበር። ይሄንን ለመክፈት ብቻ አስቤ አልነበረም፣ ግን ያው ግድ ሳንቲም መያዝ አለብሽ ነው። ያን ሁላ ነገር አድርጌ ነበር። መጀመሪያ ከመጀመሪያ በፊት የገዛሁት ኤፍኤም10 ኒከን ካሜራ ነውና የሰራ ካሜራ ነው መርካቶ ሄጄ የገዛሁት እና በሷ ነው ስራ የጀመርኩት ለመጀመሪያ ጊዜ። እንደውም ትዝ ይለኛል ወንድሜ ተመርቆ ሲመጣ በሷ ካሜራ ግቢ ውስጥ ሁላ ነው የተቀጫቀጨንባት። ያቺን ኤፍኤም10 ከገዛው በኋላ ቤት ውስጥ ዲዛይን አሴምብል የሚደረግ ኮምፒውተር ነበር ምናምን እሱን ገዛውኝና ስራ ጀመርኩኝ። ስራ መጀመሪያ ጓደኞቼ ምናምን ሰሙ እና ገና ወጥቼ ስቱዲዮ ሳልከራይ ኦፊስ ቢሮ ምናምን ሳይኖር ግቢ ያንኳኩ ውሻው ታስሯል ያሉ ጉርድ ፎቶ ምናምን ይነሱ ነበር ማለት ነው። እየመጡ ማለት ነው። ማለት እንግዲህ እዛም የሰራሁት ነገር አለ። ሰው ትረስት እየፈጠረ በጣ ማለት ነው። በተወሰነ መልኩ ሰው ትምህርት ቤት ሙቀት ጥሩ ነገር ስለነበረ ያለ ነገር ታማኝነትና አንደኛው ደግሞ ጎበዝ ተማሪ ነው። ያን ነገር ከፍ አደረገልህ ማለት ነው። ስለዚህ እንደዛ ጀመርኩኝ። ገና በቃ ቤት ውስጥ እያለሁ አንደኛውን የሳሎን ባክግራውንድ እየተጠቀሙ ጉርድ ፎቶ ማንሳት ጀመርኩ ማለት ነው። እና ያ ነገር በደንብ ገፍቼ በቃ ወደ ኋላ እንዳልመለስ ሐሳቤ እንዳልቀይር አደረገኝ። ስቱዲዮ ተከፈተ። የመጀመሪያ ጊዜ ሾላ ጋር ዜና አገልግሎት ፊት ለፊት ዳን ስቱዲዮ ብለን የመጀመሪያ ስቱዲዮ ተከፈተ እና በጣም ጥሩ ነበር። እንግዲህ እኔ አናሊሲስም ስሰራ ብከፍት ምን ያህል ከስራለው ምን ያህል ጊዜ ገቢ ያስገኛለሁ ብዬ ከሰራዋቸው ካሰብኩት ውጪ ነው የሆነው። እኔ እንደውም ለ6 ወር ምናምን ዝም ብዬ ያለ ገቢ ብሰራ ባስተዋውቅ ምናምን ብዬ ነበር። የመጀመሪያው ጊዜ በቃ እንትን ማድረግ ጀመርኩና አካባቢው ላይ ያለውም ተቀባይነት በጣም ጥሩ ሆነ። ሰዎቹም በጣም ለመዱኝ፣ እኔም ቀረብኳቸው። ብዙ ሰው ማንሳት ጀመርኩና እንደውም አንዳንድ ሰው ይነሳል ይደግማል። ከዛ እንደውም ምን ያሉ ይተርቡኝ ነበር። አንድ ቀይ ወንበር ነበረችኝ የሚነሱበት ነው። ዛሬም እዚህ ወንበር ላይ ነው ይላል እና ምንድነው ከሚያደርጉኛል እንድሻሻል ነገ ሌላ ነገር እንዳደርግ ምናምን። የአካባቢው ሰው በጣም ደስ የሚል ነው። እኔም ቅርብ ነኝ ለሰፈሬ። ከዛ ሰዎቹንም በጣም ለመድኳቸው። ብዙ አይነት ስራ ሰራው። ብዙ አይነት ማለት የኮንዶሚኒየም ምዝገባ
እንግዲህ ሳንቲም እናገኝባቸው ወደ 5 ትምህርት ቤት ዙሪያው አለ። ቦታውን ሳናውቀው የመረጥንበት ቦታ በጣም ቆንጆ ነበር። ቀበሌ አለ፣ ክፍለ ከተማ አለ፣ ገቢዎች አለ፣ 5 ትምህርት ቤት አለ። ስለዚህ ጥሩ መስራት ቻለ። የዛኔ ደግሞ አቋርጠንና እንደ አሁኑ በጣም ሰው ስልክ በእንትና በስልክ ምናምን ጀመረን ነበር እና ሁሌ ፎቶ ቤት ነው አንተ እንዳልከኝ የተለያየ ኮርትን የስራ ምንትና ያ ነገር ደግሞ ቆንጆ አደረገው ይመስለኛል። አሁን ላይ ካየ በስልክ ነው ብዙ ነገሮች ክፍለ ከተማ ብትሄድም እዛው ያነሳዋል እና የዛኔ ጥሩ እድል ሆነ ልል ፈልጌ ነው በእንትን መገኘት ይመስለኛል። ሰው ደግሞ ሄዶ ፎቶ ቤት ነው የሚነሳው ፕሮግራሞችን ልደትን ምንም ካለ እዛ እየሄደ ነው። ስለዚህ ያ ነገር መሆን ደግሞ ጥሩ ያረጋል ይመስለኛል። ከስራ ጋር ተያይዞ የዘመኑ የነበረው እንትን ነገር ዘመኑ ላይ ምንድን ነበር በዚህ አጋጣሚ ያስታወሽኝ ነገር ዲጂታል ገና መምጣቱ ስለነበረ ሰው እጅ ላይም ስልክ ብዙ አልነበረም። አንዳንዴ እንደውም ስራ ያንቺንና የሌላ ሰው እንደዚህ ትሰሪያለሽ ሌላ ሰው ቀጥሮ ሊያሰራሽ ሲፈልግ እኔ ራሱ ስከፍት ሞባይል አልነበረኝም ገና እና ከዛ በኋላ ነው እንትን ያልኩት ሞባይል ሳይኖረኝ ተክሊል እንድሰራላቸው ሰው አናገሩ ማለት ፐርሰናሊ ራሳቸው ሰዎቹ ሳይሆን ሌላ ካሜራማን ለነሱ ፎቶ እንዳነሳ ቀጠለ። ተክሊል እንደምታውቂው ለሊት ላይ ነው የሚሰራው 10 ሰዓት ምናምን። ስለዚህ ስልክ ስለሌለኝ እንዳላረፍድበት ብሎ ስንት ሰዓት አለ 9 ሰዓት አለ። እኔ ደግሞ በቃ እንዳላረፍድበት ብዬ ከቤት ስንት ሰዓት ወጣሁ 8 ሰዓት ማዘጋጃ ባስ ስቴሽን ላይ ቁጭ ብዬ ስጠብቀው 9 ሰዓት ሆነ። በቃ ወይ ትተውኝ ሄዷል እርግጠኛ አትሆኝም ቤቱን አታውቂው 9 ሰዓት አለፈ 10 ሰዓት ሊሆን ሲመጡ እኔ በቃ የመስራት እንትኔ በብርድ በጣም ቅዝቅዝ ብያለሁ እና ትልቁ ቻሌንጅ ነው ዲጂታል መሆኑም ደግሞ ወይም ደግሞ ስልክ መኖሩ ብዙ ያቀለለው ነገር አለው። ከዛ በኋላ እንግዲህ ብዙ ከስተመሮች እኔን ራሴ እንዳሳድግ ወይም ደግሞ ስቱዲዮ እንዲያድግ ብዙ ነገር ያደርጉ ነበር። እንዳልኩሽ አሁንም እዚህ ጆንበር ላይ ነው ሲሉ በቃ እኔን እንትን ይለኛልና ብዙ ነገር ወደ መቀየር ኢቭን ብድርም እየወሰድኩ ምናምን ማሻሻል ጀመርኩ እና ተዚህ ይለኛል በወቅቱ በቃ በጣም እኔ እስከሚገርመኝ ድረስ ወጥቼ ሳይሆን አንድ ጊዜ በቃ ብዙ ማርቼዲስ ምናምን ተደርድሮ የሰርግ ቀን 5-6 ሰርግ ምናምን ሲሰራ የኔ ናቸው እላለሁ በጣም እስከሚገርመኝ ድረስ ማለት ነው። ያ እንደዛ ይሆናልና ማለት ላይ ደግሞ ቻሌንጅ አይጠፋም። ብዙ ጊዜ ተሰርቄያለሁ ወደ 3 ጊዜ ተሰርቄያለሁ ካሜራ ተሰርቄያለሁ። በቃ በማላውቀው እንግዲህ ካሜራ እንዳሁኑ በጣም ውድ ባይሆን ለዘመኑ ግን በጣም ውድ ነበር። መልሰሽ ቶሎ ልትገዢው ማትችይው ነገር ነበር። አዎ የተበደርኩ ለምሰራበት ነበር። በቃ በጣም አሰቃይ ነበር። ከዛ እዛው ማደር ጀመርኩ እንደውም የሆነ ጊዜ እያደረቀው ቤት ስቱዲዮ ውስጥ ነው የተሰረቀው። ስለዚህ ማደር ጀመርኩ። ማደር ሲሆን ደግሞ የምትወጂው ስራ ቦሪንግ እንዲሆንብሽ ያደርጋል። ለምን ቀንም ሌሊት ነው የሚሰራበት ቦታ ስለዚህ ያ ነገር በጣም እንትን አድርጎኝ ነበር። 6 ዓመት ያህል ሳልወጣ ሰርቻለሁ ከስቱዲዮ ሳልወጣ ማለት ነው። ከዛ በኋላ ነው እንግዲህ ሾው ላይ የነበረውን ቤት በደንብ በሚገባ ተጠቀምኩበት። በኔ ባልሆነ ምክንያት ቤቱ ታሸገ። እዛው በነበረ የካርታ አሰራር አሰጣጥ ምናምን አካባቢ ታሸገ። ከዛ በኋላ ምን ማድረግ ቤት መቀመጥ ነበረብኝ የተወሰነ ጊዜ። የሚገርምሽ አጋጣሚ ነበረ። ከዚህ ለኛ ከአዲስ ብድር ጠይቀን እቃዎችና ካሜራዎች ምናምን እንደዚህ በደንብ ለማሻሻል ቋሚ ቁብ ገብተን ምናምን መተው ስቱዲዮ አይተው አፕሩቭ ሊያደርጉ ሲሉ አሻጊዎቹ መተው እኩል አሸጉ ብድሩም ሳይፈቀድ ማለት ነው። እና ያቺ መገጣጠም ነገር ለበጎ ነው ወይም ደግሞ ለመጥፎ ነው የሚለው ነገር በጣም ለረጅም ጊዜ ሲያዘበራርቀኝ ነበር። ከሾላው በኋላ እነዚህ ጉድ ፎቶ ዋሌት ምናምን ማንሳተው ነው እንደምን ገባን እንግዲህ ትንሽ በቃ ፕሮፌሽናችንን እንለይ ምንድነው መስራት ያለብን እስከዚህ ድረስ መተናል። እንግዲህ ከዚህ 6 ከዛ 3 አድርገሽ ወደ 9 ዓመት ሰራን ማለት ነው። ስለዚህ ራሳችንን ወደ ሆነ ፕሮፌሽን ማሳደግ አለብን የሚለው መጣ። ከዛ ሰርግና ክሊፖች እንደዚህ አይነት ነገሮች መስራት አለብን ብለን ወሰንና በቃ እሱ ላይ ነገር መስራት አሰብን። እኔም አለ ወንድሜም አለ እንደዛ አድርገን መስራት ጀመርን። ጥሩ ጊዜ አሳለፍን ማለት ነው። እና እየሰራን ከ3 ዓመት በኋላ ይሄኛውንም ኦፊስ ለቀቅን ማለት ነው። ያሳደጋችሁ ይመስላል የነበረው ማለት ነው።
ፋይናሊ እንግዲህ እዚህ ቦሌ ላይ መጣ። እዚህ ስንመጣ እንግዲህ ደግሞ ቆንጆ ነገር ገጠመን። ጥሩ ነው ያለንበት ቦታ እንደምታየው በጣም እንትን ነው። እንደ አዲስ እንትንም አልተቸገርንም። ብዙ ከስተመሮች ከዛ ይዘናቸው የመጣን ነበሩ። ብዙ ስራችንን አይተው የተደሰቱ ሰዎች ነበሩ። እስካሁን ድረስ እስቲ እንግዲህ እንደ ከስተመር ካየናቸው ገና ሲተዋወቁ ጀምሮ ግራጁዌሽናቸው ምናምን ሰርተን ሰርጋቸውን ሰርተን ከዛ የልጃቸው ልደት ክርስትና እያለ ቤተሰብ የሆናቸው ብዙ አሉ። እና ትርፋችን አንደኛ እሱ ነው ማስደሰት፣ ሁለተኛ በየቀኑ በምንሰራው ስራ ደስተኞች ነን። ሁሌ አዲስ ነው የምናየው ነገር፣ ሁሌ አዲስ ነው። ይሄ ጥሩ ነገሩ ነው። ስራውን ምን ጊዜም እንዳትተው ደስ እያለሽ እንድትሰሪ እንዳይደክምሽ የሚያደርጉ ናቸው። በዛው ልክ ደግሞ አሉ ቻሌንጆች። ቅድም ቻሌንጅ ብዬ በፊት ከነገርኩሽ አሁን ደግሞ ጠንከር ብሎ የመጡ ቻሌንጆች አሉ። እና አሁን ያለው ቻሌንጅ ደግሞ ከበፊቱ ለየት ያለ ነው፣ ጠንከርም ያለ ነው። ፋይል ከጠፋብሽ በፊት ላይ ፊልም ተቃጠለ ነው የምትይው፣ አንዱ ቢቃጠል አንዱ አይቃጠልም። ይሄ ግን አንድ ሜሞሪ ፌል ካረገብሽ በቃ ሂት ታመጫዋለሽ። ጠንካራ ነው ግጭቱም የሚሆነው ከሰው ጋር። ድጋሚ መደገስ የደረሱ ሰዎች አሉ። እሱም ከባድ ነው። ሌላ በፊት እንግዲህ 12500 10000 ሰርግ ተደግሶ ምናምን እስከመልስ የምትሰሪበት ዋጋ ነበር። አሁን እንግዲህ ትንሹ እንግዲህ 50-60 ሺህ አውጥተሽ ነው ትንሹ። ትልቁ ደግሞ 200-300 ሺህ ድረስ ይደርሳል ሰርግ ለመደገስ እንኳን። ስለዚህ ያ ነገር ቢጠፋ ምንድነው የምትሆኚው? ስለዚህ ይሄ ሪስኮች አሉት። አንድ ሁለተኛ ሁልጊዜ ስራ ስትመጪ ያንቺን ቤት ያጋጠመሽን ወይም የዕለት ሙድሽን ይዘሽ መምጣት የለብሽም። ያ ሰው ሰርጉ ነው ሊደሰት ነው የመጣው፣ ያንቺን ክፉ ፊት ማየት የለብሽም። ስለዚህ አዘንም መረረም አንቺ ደስተሽ ሌላ ሰው ለማስደሰት በቃ ሁሉ ነገር ጥለሽ የዛሬ ላይ ፕሬዘንት ላይ መሆን ያለብሽ እና ያ ነገር ጥሩ ነው እንድንቀጥል አድርጎ ነው። አሁን ስለገተኝ ይቀበል በጣም እንደዚህ እናንተ ያጋጠማችሁ ነገር አለ ወይስ በምን አለፋችሁት? እንደዚህ ነው የነገርከኝ። አንድ አጠቃላይ ጠፋር ፋይል ለኛል እና ያለፋችሁበት መንገድ አለ? አው አንድ ሁለት ጊዜ አጋጥሞን ነበርና በርግጥ መጀመሪያ አካባቢ ትደነግጫለሽ። በአንድ ፋይል መጥፋት ምክንያት አንድ አመት ሙሉ ከጭንቅላትሽ አይወጣም። አንደኛ ለምን ከሰዎቹ ጋር ያለው ሪሌሽን እንደዚህ ቀጥታ ስሙዝ አይሆንም። አንቺን በመፍራት እነሱን እቃቸውን በመፈለግ የንትን ይመጣል፣ ስሙዝ የሆነ ሪሌሽን አይኖርም። ስለዚህ እነሱም ጓ ይላሉ፣ አንቺም በተወሰነ መልኩ በመፍራትም የእነሱን ፋይል ለመስጠትም እንትን ያለ ቴክኖሎጂውም አይፈቅድም ነበር። አንድ ፊልም ፎርማት ከሆነ በኋላ እንዴት አድርጎ ሪከቨር ይደረጋል ቢደረግ ሲወጣል ሚለው እንትን አሳሳቢ ነበር። ብዙ ሂደት ተደርጎ ነው ብዙ ሂሳብ ተከፍሎ የሚወጣው። አሁን ግን ብዙ ሪከቨር የሚያደርጉ አንቺም ደግሞ በኦንላይን ላይ ገዝተሽ የምትጠቀሚያቸው ሶፍትዌሮች አሉ። ፈርዘር ቢሄድ እንኳን ካሜራ ተሰርቆ ዳሜጅ ካልሆነ በስተቀር ምናምን እኛም እንደዚህ የደረስንበት አለ። አንድ ሁለት እንደውም በቃ ህግ ድረስ ምናምን የተደረስንበት ደረጃ ነበር። ግን ምንድነው እኛ በእንዝላልነት የጠፋ ምናምን ሳይሆን እንዳልኩሽ ካሜራ ተሰርቄ ነበር። ተነስቶ ማታ የተቀመጠበት በነገታው ስንመጣ የለም ከነ ካሜራው ተሰርቋል። እና ይሄን ነገር ምንድነው የተማርንበት? እንደቀረጸን ለቱኑ ኮፒ ማድረግ አንድ ቦታ ሳይሆን ሁለት ቦታ፣ ያ ቢያንስ ሪስኩን ሚኒማይዝ ታደርጋለህ። ስለዚህ በዛ ሂደት ራሳችን እያበቃን አሁን በስህተቶች በተቻለ መጠን ነፃ መሆን ነው። ሌላው ደግሞ ትልቁ እንትን መነሳቱ አይደለም። ክላይንትሽ የሚፈልገው ሰርቪስ ተሰጥቶት ሊበላሽ ይችላል። አንዳንድ ጊዜ በተለይ ሴቶች በቬሏችሁ ልትበሳጩ ትችላላችሁ፣ በሜካፓችሁ፣ በፀጉራችሁ። ኢቭን አሁን ላይ በሚዜዎች የሚበሳጩ ብዙ ሙሽሮች አሉ አይደል? ሚዜዎች ራሳቸውን ማጉላት ይፈልጋሉ። ሙሽሮች ደግሞ መሙላት አለባቸው እነሱ ናቸው። በእነሱ መጎፋጠጥ ያን ስራ ሊበላሽ ይችላል አይደል? ስለዚህ ብዙ ቻሌንጅ አለው። ሁሉን እንግዲህ አናቦ መስራት ያንቺ ክሩ ራሱ እኮ አንድ አይነት አቋም ላይ ላይሆን ይችላል። ግማሹ ደብሮት ሊመጣ ይችላል፣ ግማሹ በትላንት ስራ ደክሞት ሊመጣ ይችላል። ሶ ክሩ ኢንቫይሮንመንቱን አሪፍ አድርጎ ወደሚቀጥለው ለመቀጠል ይሄ ሁሉ እንትን ነው። አንድን ስራ ተሳካ ለማድረግ የምናደርገው ጥረት ነው። እሺ ዳኒ፣ እንግዲህ እሱ ስራ ያሳለፈው ነገር አጫውተኛልና በስራ ገጠመኞች አስቂ ነገሮች ከነበሩ ያሳዘኙ ከነበሩ እስቲ ለተመልካቾች የምትገልጽ ነው የምታወራኝ ነገር ካለ ብትነግረኝ ደስ ይለኛል። እንግዲህ እዚህ ስራ ላይ ስትሆኚ በተቻለ የምታይ ከሆነ በተለይ ደግሞ በየቀኑ ገጠመኛል። የሚያስቅም ይሆናል፣ የሚያሳዝንም፣ የሚያስለቅስም
አንዳንዴ በቃ አጉልም የሆነ አይነት ያጋጥምሻልና ብዙ አሉ። የትኛውን አስታውሽ የትኛውን እንደምልሽ ግን መሀል ላይ 2006 አካባቢ ይመስለኛል እንግዲህ ሁልጊዜ እኔ እንደዚህ ነው ጨምራራ ነኝና በፊት ጊዜ በቃ ጄል ቀባ ነበር ነገር አስታውሰሽ ከሆነ ቀደም እያደርኩ መስራት ጀመርኩ ልሻለሁ እና በቃ ኑሮዬ በቃ ስቱዲዮ ነው ማድረው ከሰመር ሲወጣ ስቱዲዮ ውስጥ አንጥፌ ነው የምተኛውና የሆነች እንደ ሎከር ነገር አለች እዛ ውስጥ ነው ሁሉ ነገር ማድረገውና የሆነ ጊዜ የሚነሱ ሰዎች መጡ ገቡ ሴቶች ናቸው አይ ቲንክ አንተ ውስጥ ሆነ ጨርሰናል አሉኝ አይ ልታነሽ የምትገቢው ውጪ ነው አንተ ወረደ እኔ እንትን ላይ ነኝ ካውንተር ላይ ነኝ ከዛ ጨርሰናል ሲሉኝ ወደ ስቱዲዮ ስገባ ማመን ያቃት የደነገጥኩት ከዛ ሶስቱም ፀጉራቸውን ልጥፍ ተሰርተውታል በጄል ማለት ነው እና ፊት ለፊት የገዛሁትን የጄል ካፕ ያየሁት ነውና እነሱም እንግዲህ የመሰላቸው ተሳዘ ለእንትን የተቀመጠ ነው የመሰላቸው ነሱ ለሚጠቀም ሰው እኔ ደግሞ እንግዲህ ለሳምንት ለወደ የገዛሁት እንጂ ባንድ ተጠቅሟል ምንም ሳልን አንስቼ እንዴ ነው አልጨመርክባችሁም የጄሉን ግን ያስታወጣ አይ ያው ለነጋቶች ታረጋለሽ እና ተጠቀሙ በቀጥታ ተጠቀሙ እንደዚህ አይነት ነው እና ብዙ አይነት ነገር ይገጥ በፊት አሁን በፊልም ጊዜ ስንሰራ ዳርክ ሩም የሚባል ታቂ ከሆነ ከዲጂታል ዘመን በፊት በፊልም ነበር የምንሰራውና ፊልም በቃ በጣም ደስ የሚል ነገር ነው ጨለማ ውስጥ ነው የምትሰሪው ስትለምጂው የኬሚካሉ ሽታ ራሱ በጣም ደስ ይላልና ረጅም ሰዓት ዳርክ ሩም ውስጥ ስለማሳልፍ ማንጎ ጁስ እየጠጣሁ ነው የምሰራው እና አንድ ጓደኛ ያለ እኔ ረዳት ነው አብሮን እንሰራ ነበር እና እኔ ለስራ ወጥቼ እሱ ፕሪንት ላይ ያረጋባ ከዛ ፕሪንት እያደረገ ያለ እንግዲህ ሁሉ ጊዜ እዛ ማንጎ ጠጣለ እና ማንጎ መስሎት እዛ የተቀመጠውን አንስቶ ይጠጣና ትክክል አይሆነው እና ስልክ ደወለልኝ ወደ እኔ ውጭ ነኝ ምንድነው እለዋለሁ ፊክሰር ኬሚካል ይገላል እንዳለኝ ምን ነው አልኩት አይ ይገላል የመጀመሪያ ነገር አይ ላይገል ይችላል ቤት አላውቅም እዚህ ጋር ማንጎ ጁስ መስሎኝ ኬሚካሉን ጠጣው እንደዚህ ገጠመኞችም አሉ ማለት ነው ስራ ላይና በጣም ደስ የሚል ነገር ነው ያጫወትከኝ አመሰግናለሁ አሳዛኝ ነገር እስከጥሞ ያውቃል አሳዛኝ ነገር በጣም ማለት በጣም የሚያሳዝን ነገር የገጠመኝ አንድ እናቱ የሞተች እኔ እንግዲህ ያው ፈስ ያለበት እንደሚባለው ማለት ሰለሞን የሚባል ሙሽራ እዚህ ይለኛልና መጨረሻ ላይ ጉልበት እየተሳመ ሊወጣ ሲል እንግዲህ ቤተሰብ ነው የሚሳመው እናቱ በህይወት የለም ቅርብ ጊዜ ነው ያረፉት ማለት ነው ስለዚህ የማን ጉልበት ስሜ ሊውጣ ብሎ ማልቀስ ጀመረ እንግዲህ ሰው 1 ደቂቃ 2 ደቂቃ 3 ደቂቃ 10 ደቂቃ ሊያለቅስ ይችላል ማቆም አልቻለም ይሄ 20 ምናምን ደቂቃ ሁሉም ቤት ውስጥ አስጨፋሪ ጨፋሪ ዘፋኝ ቀራጭ ካሜራማን የተባለ ሁሉም ለቅሶ ቤት ሆነ በቃ ማልቀስ ሆነ አለቃቀሱ በጣም ያስለቅስ በዚህ በጣም ሁላችንም አዘንን ግን መጨረሻ ላይ በጣም የሚያስቀው ነገር ደግሞ ምንድነው አሙቁልኙ ሳክስፎኑ በቃ ተውና ቶሎ አሞንጉዚ አይሉጋ ያለ ለቅሶ እንትን ነበር የሚያማውቀኝ ሁሉም ደግሞ ወደ ሳክፈለ በጣም ማርጣ እርግጠኛ ነኝ ማለት ጊዜ ቢኖረን ረጅም ጊዜ ነው ከ21 ዓመት ጀምሮ ብዙ ተወስታዎች ደስ የሚልም የሀዘን የሚያጋጥማቸዋል እና እስቲ ነገር ዳና ለምስዶ በምን ደረጃ ላይ እንጠብቀው የሚለውና ወጣቶች ደግሞ ካንተ ብዙ ነገር ይማራሉ ብዬ አስባለሁና ግን እንደ ምክርም ምን ማድረግ እንዳለባቸው ካንተ ተሞክረው አንዳንድ ነገር ብትላቸውና የዳና ለምስዶ ደግሞ ትርጉሙን አልጠየቅኩም ለዛው ደግሞ አያይዘ ስለ ስቱዲዮ ትርጉም ትነግረኝ ደስ ይለኛል እሺ እንግዲህ ጥሩ ማለት እንግዲህ አንቺ ከኔ ወስዳል ታያለሽ እኔ እንግዲህ ብዙ ጊዜ ከሌሎችም ወስዶ ይበዛል ነው ማለት ሁሉ ጊዜ ራስን ማሳደግ የምታገኙ ከትንሾችም ከትልልቆችም ነው በዛ ላይ ዝግጁ ከሆንሽ መማርሽ አይቀርም አሁን ላይ ለሚመጡ ወጣቶች እንደውም እንደዚህ ተመርቀው ስራ እንደዚህ እንፈልጋለን ለሚሉት ብዙ ጊዜ ቀጥታ ስራ ላይ ይገኝ ይችላል ቀጥታም ስራ የራስሽን ከፍተሽ ስራውን ላታገኝ ትችያለሽ ብዙ ነገር አለ መጀመሪያ ወደሚሰሩት ሰዎች ጋር መጠጋት ፍሪ ሰርቪስም ሰጥቶ ራሱ ስለ ስራው ማወቅ ረዳት መሆንሽ አብረሽ ማየት ብዙ ጊዜ ባለሙያ ያለ አጠገብሽ ያለውን ሰው ለማዘዝ ትችያለሽ ስለዚህ ስራው አካባቢ የምትቀርቢ ከሆነ ብዙ ትማሪያለሽ ወደ ስራውም ቶሎ ልትገቢ ትችያለሽ ግን ቀጥታ ስራውን ፎከስ አድርገሽ የምትመጪ ከሆነ ላታገኙ ትችያለሽ መማርን ግን መጀመሪያ ቅድሚያ አድርገሽ ከሰጠሽ
አንደኛ ወደ ስራው መግባት ትችላለሽ፣ ወደ ራስሽ ወደ አሰብሽበት ግብ መግባት ትችላለሽ። ስለዚህ ወጣት ሆነሽ ወዲያውኑ ስራ አገኛለሁ ብሎ ተስፋ ከማድረግ ይልቅ መጀመሪያ ቀርቦ ማየት ቢቀድም እላለሁ። ሁልጊዜ ለማሳየት እኛ ክፍት ነን። ብዙ ልጆች በእኛ ወጥተዋል እንትን ለማለት ሳይሆን ብዙ ልጆች አብረውን ሰርተው እንደውም ከኛ በተሻለ ራሱ ያሉበት አሉ። ስለዚህ በመማራቸው እኛ ጋር መጥተው በማወቃቸው በጣም ደስ ይለናል። ስለዚህ ሌላውም ሰው እንደዛ ቢያደርግ ደስ ይለናል። ሌላው ነገ ተነገ ወዲያ ዳና ለምን ሊሆን ይችላል። በእርግጥ እንደ ሰው የምታስበው ነገር አለ ፈጣን እግዚአብሔር ቢሆንም ሁልጊዜ ግን ምንድነው የምናስበው የተሻለ ነገር መስጠት፣ ከዛ በዚሁ ስም ደግሞ ጥሩ ስራን እየሰሩ መቀጠል ነው። ይሄንን ስራ እኔ ሰርቼው ባል ሌላ ሰው ሊሰራው ይችላል፣ ስሙ ቆንጆ ሆኖ በዚሁ ሌቭል ከቀጠለ ማለት ነው። ስለዚህ እኔ ባለኝ ጊዜ እና ባለኝ እድሜ ማለት ነው ሁሌም እያወቅሁ ብሄድ ደስ ይለኛል። በተለይ 2008 ላይ በጣም ደስ ከሚለኝ ነገር ብሉ ናይል ገብቼ ፊልም የተማርኩበት ጊዜ በጣም ነው ደስ የሚለኝ። ለነገሮች ያለኝ ምልከታ ኢቨን ራሱ ፕሮፌሽኑ ላይ ብቻ አይደለም ላይፍ ላይ ኢቭን ሰዓት አጠባበቅ እንዴት ነው ሰውን ስታናገር ያለሽ ሪስፔክት ወይም ደግሞ ሰው አክብሮሽ ሲመጣ ምንድነው የምትሰጪው ምላሽ የሚለውን ነገር ሁሉ በደንብ ያወቅኩበት የተማርኩበት ነውና እሱን ነገር ለሰዎች ሁሉ ባካፍል ደስ ይለኛል። እና ወደፊትም አሁንም እያሰብኩት ያለው ነገር ምናልባት ሰዎችን ማስተምር ይመስለኛል። እዛ ፕሮጀክት ላይ ነን። ትምህርት ቤት ከፍቶ ብናስተምር ደስ ይለናል። እሱን ሀሳብ ላይ ነን። እንግዲህ እግዚአብሔር ከፈቀደ ወደፊት እሱ ላይ ነን። ዳና ለም ማለት ደግሞ ቅድም ሳልመልስልሽ አለፍኩት። እንግዲህ እኔ ስም ዳኛቸው ነው ብዬሻለሁ። ዳን ስቱዲዮ ብለን ስንከፍት ግን ሰው በቃ ዳን እያለ መጣ። እኔም ስሜ ዳን እስከሚመስለኝ ድረስ እሱን ነው እየተጠቀምኩት። አለም ግን እንግዲህ በጣም የምወዳት እና እርሊ ላይ ነው እንግዲህ ያረፈችው። በዛ ምክንያት የእናትን ማስታወሻ ለማድረግ ዳና ለማላችሁ ማለት ነው። በጣም ደስ የሚል በተለይ ወንድሜ እሱን ስም ይጠቀመው ነበር። ከዛ ተያያዥነት አድርገን ነው እኔ ኮመንሊ የምጠቀመው እንደዛ በዛ የመጣ ነው ማለት ነው። እሺ ዳንዬ ብዙ ቁም ነገር ነው ያስጨበጥከኝ። በጣም ነው የማመሰግነው። እናትንም ልብሳቸውን ይማራው። ዳን ስቱዲዮ ደግሞ እግዚአብሔር እቅዳችሁን እንዲያሳካላችሁ እግዚአብሔር ይፍቀድላችሁ። በጣም ነው ስለነበረ ጊዜ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ለዳንም ከፍ ብለህ ደግሞ በሌላው ኢንተርቪው እስከምንገናኝ እንግዲህ እግዚአብሔር ያሳካል። በጣም ነው የማመሰግነው። እሺ እንግዲህ ውድ የአዲስ ፕሮፋይል ሰዎቼ ዛሬ ብዙ ቁም ነገሮችን እንጨበጣችሁ ተስፋ አደርጋለሁ። እንግዲህ ዛሬ የህይወት ተሞክሮ ይሄን ይመስላል። አዲስ ፕሮፋይል ሰብስክራይብ፣ ሼር፣ ላይክ ማድረግን እንዳትረሱ። በሚቀጥለው ደግሞ በሌላ በህይወት ተሞክሮና በገበያ ቅይት እንገናኛለን። መልካም ጊዜ ይሁንላችሁ።